አዜብ ነች ላከች አዲስ አበባ ጥግ አካባቢ ላይ መጋዘን አለ መጋዘን ውስጥ እንደ ታግቶ እንዳለ መስከረም በሰጡኝ መረጃ መሰረት እሳቸው ጉልት አካባቢ የሚያዘወትሩ ብዙ ሰላዮች አሉ የምልኬት ነው ያለው ግሩምኬት መጣክ ወደቀን ሰው እኮ የሚያነሳው የለም ልጄ እኔም ቅር ያለኝ አንተ ጥፍት ስትልብኝ ጊዜ ስለዚህ አዜብን ማግኘት አለብን ማለት የልጄ አባስ ስለሆነ ያገባችሁ ባል አዜብ ሰላዮችና ሚኪን ካገኙት በኋላ ብዙ ነገሮች ነው መጠየቅ የምፈልገው እኔ ማንተ ነው የምጠቀመው በዚህ ስራ ትልቅ ሚሽን ነው አንተ ጋር ምን እንዳገናኛችሁ ካንተ ጋር ምን እንዳያያዛችሁ እኔ ማለቅ ይኸውልህ ምን አለ መሰለህ አንድ ምስጥር የደበቅኩ ነገር አለ አንተንም እኔንም ተገለናል እውነት አዝኛለሁ በጣም በእንደዚህ ሁኔታ ብዙ ያልጠበቅኳቸው ነገሮች ተፈጽመዋል እሺ እባክህን አታልቅስብኝ ለሁሉም ጊዜ ያለው እባክህን ልጅ እኔ ስናታ አይደለም ለአዜብ አታውቅም ነው ምንም አይነት ነገር እዚህ ጋር መደባበቅ ለምን ይኖራል ግሩም ምን እየተፈጠረ ነው ያለው ታውቂዋለሽ እሱን እንዴት ነው መሰለህ ስለሚኪ ሚኪያውን ግን በአዜብ እጅ ውስጥ ነው ያለው አንተ ካሜራው ኩቻ ያን ሰውዬ ላከችው ማናት ነገር ግን አንድ የደበቅኩ ነገር አለ ይኸውልህ ምን አለ መሰለህ አንድ ምስጥር የደበቅኩ ነገር አለ ማሚ ይኸውልዎት ወይዘሮ መስከረም እኔ ምንም አይነት ነገር እዚህ ጋር መደባበቅ ለምን ይኖራል እኮ ነው አንድ ምስጥር የተደበቀ ነገር አለ የደበቅኩ ነገር አለ እቺ ልጅ ብዙ ስቃይችን ያሳደግኳት ብያለሁ አይደለ ያን ሰውዬ ላከችው ማናት አሁን ስደርስባት ነገሩ ካለፈ በኋላ ስደርስበት አዜብ ነች ላከችው ገብቷል ያንን ሰውዬ እኔ እንደዚህ ወልደን እንድንለያይ አይደለም ትዳር ይዘን አብረን ከሱ ጋር ተቆራኝተን እንድንኖር ለምን ወደ እሷ ህይወት እንዳልመጣባት የልጄ አባስ ስለሆነ ያገባችሁ ባል ወደ እሱ ህይወት እንዳልመጣባት ያው ፍራቻ አለ ከባለቤቴ ጋር ተጣልተን አይደለም ወይ በመጥፎ ነገር አይደለም በፍቅር ነው የተለያየ ነው የሱና ነው የጸም ምንድነው ወደ ከተማ እንግባ ሲለኝ እኔ ወደ ከተማ አልገባም እዚሁ በተወለደበት ልጅ እዚሁ አሳድጋለሁ የሚለው ነው ያ የልጅነት ጉዳይ ይሁን የምን ይሁን እኔም አልገባኝም እና ያ ፍቅር እንዳለን ይሄን ነገር ታቃለች ወይም ሊነግራት ይችላል አላውቅም ይሄን ሰውዬ በጎን ልካ ያንድ ቀን ስተት እንግዲህ እግዚአብሔር ተፈጠሪ ብሏታል እቺም ልጅ ተፈጠረች አሳድኳት እናት ነኝና እንደምንም በያሳድኳት እግዚአብሔር ይመስገን ሆኖም ግን እሷን ያሳደኩ ያለው ይሄ ልጅ ያደገ ካደገም በኋላ አባቴ ብሎ መጣ ፈለገ ተገናኙ አባትና ልጅ እንደው ምን በጣም ነበር የፈራውት ልጅ ወይ አንድ ነገር ወይ ይሄን ሰው አንድ ነገር አድርጎ ልጅ ይታሰርብኛል እያልኩ ሰል እንደውም ጭራሽ ለኔ ብር ምናምን እየላከ እንደውም ጭራሽ ነይ እናቴ እዚህ ነይ ቶሎ የምፈልጊው ነገር አባቴ ያደርግልሻል አለኝ እሺ አልኩ መጣው ለምን ልጅ መጥቷል በዛ ሰዓት ልጅ ያርኮልኛና ይችኑ ልጅን አንጠልጥዬ መጣው እግዚአብሔር ይመስገን እሱ ቦታ ገዛልኝ ባለቤቴ እሱማ ብዙ መከራችን አይተናል እኮ ያ ቤት እንዲገዛ ብዙ መከራችን አይተናል እያንዳንዷ ነገር እኮ ነበርኩኝ እንግዲህ አንተ ላንተ ነበርኩኝ እያንዳንዷ ነገር ላይ ነበርኩኝ እኔ በቃ ይሄ ነገር ተገዛ ይሆነ አሁን እቺኛዋ ሴትዮ ደግሞ አለቀቀችኝም ብላ ነው እንግዲህ ነገር ሁሉ የምታደርስብኝ ያም ሰውዬ ከዚች ልጅ ተወለደች እኔም አብሮ የመኖር ፍላጎትም ሐሳቡም የለኝም አልፈልግ ካንተ ጋር ብሬ አልኖርም አልኩ ያው በየቦታው ሄዱ ይሄን ብትር ተበትሮ እዳ ውስጥ ከተተኝ እዳውትም ተመክተት አልፎ ይሄው የልጅ አባት የገዛልኝንም ቤት ንብረት ሽጬ የሱን እዳ ከፈልኩ እና እጇ አለበት ልልፈልግ ያመጣጡን ስለዚህ አዜብን ማግኘት አለብን ማለት ልጅ ተጠንቀቅ እሷ ክፉ ሰው ነች ብዙ ሰው አላት በገንዘቧ ትመካለች ገንዘብ አላት አሁንም ቢሆን አደራ ምልህ እሷን ተጠንቀቀል እና ደግሞ የወንድምህን አደራ ተቀበለኝ እኔ መሸከም አልቻልኩም አሁንስ ካሁን መጣ አገኙብኝ ብዬ ካሁን ወሰዱብኝ ብዬ በቀደም እንዴት እንደሆንኩኝ እኔ ነኝ የማውቀው ቁልፉን ካገኘችው የልጅ ህይወት ተበላሽ እና ልጅ አደራ ይሄ ሚስጥር ማንንም እንዳይሰማ ያለ አንተና ያለ እኔ ያለ ዝጌር ማንንም የሚያውቅ የለም አደራ ይሄን
አደራ ብያለሁ። አደራ ነው የሰጠው። እንደው በእናትና በልጁ ይዤሃለሁ። አደራ አደራ ልጅ አደራ። ወይዘሮ መስከረም ይሄን ነገር እወጣለሁ። ነገር ግን ሚኪን ካገኘሁት በኋላ ብዙ ነገሮች ነው መጠየቅ የምፈልገው። ሚኪ ተሰቃይቷል ልጅ። አንተ እንደምታስበው አይደለም። አንተ እንደምታስበው አንተ ወይዘሮ መስከረም አይደለም ልጅ። እኔ ምን ላድርግሽ? እስኪ እርሶም በኔ ቦታ ይሁኑ። ምክንያቱም እኔ አሁን ተረዳ። አሁን አልተረዳህም። እኔ ከማን ነው የተወለድኩት? እኔ በቅዬ ነው ወይ? ለሁሉም ጊዜ ያለው ልጅ ገብቶሃል? ልጅ እባክህን አታልቅስብኝ። ለሁሉም ጊዜ ያለው እባክህን ልጅ። እኔስ እናት አይደለሁ? ባልወልድም እኮ እናት ነኝ። የኔንም መከራ እኮ ተቀባይ እኮ አንተ ነህ እኮ። ልጅ ሆነህ እኮ ነው መከራዬን የምትቀበለው። አሁንም ከዛ መከራ አውጥተኸኝ እዚህ ውስጥ ተዘፍቄ ፈልገኝ መተህ አሁን ደግሞ አደራ ተቀበልከኝ አይደል እንዴ? እባክህ ልጅ እባክህ። ወይዘሮ መስከረም እስኪ አልቅሱ። የኔ በቀል ወይዘሮ መስከረም እባክዎት አልቅሱ። እባክዎት ምን የተቻለኝ አደርጋለሁ። እኔም እኮ ባልታደል ነው እኮ ያው ልጅን እኮ ምን አልኩት እኮ። ወይዘሮ መስከረም እባክዎት አልቅሱ። እኔም የተቻለኝን እሞክራለሁ ሚኪን ለማግኘት ነገሮቹን መስመር ለማስያዝ። ልጅ ተጠንቀቀ እባክህ ተጠንቀቅ። ወይዘሮ መስከረም ከዚህ በኋላ ምንም የምፈራው የምሰጋው ነገር የለም። ክፉ ሰው ነች እኮ ትገላለች። እባክህ አጥፍቻትም ቢሆን ጠፋለሁ። እባክህ እንደሱም አይደለም፣ እንደሱም አይሆንም። እንደሱ አደራ የሰጠሁ ለዚህ ነው። እንደሱ የሚሆን ነገር አይደለም ይሄ እኮ። አደራ አልተወጣህም እኮ። እባክህን ራስህን ጠብቀህ እባክህን። እኔም ቸግሮኝ ነው። ከአንድ ቀን መታ ይሄን ብታገኘው ለሷ ደስታዋ ነው። ግን እሳ ለምን ብዬ ነው። እግዚአብሔር ደግሞ ያዘንኩትና ያለቀስኩትን በአንተን አመጣልኝ። ቤት ባገኘሁት ልጄን እያልኩ ነበረ። አጥቼ ነው እኮ ፈልጌ እኮ አጥቼ ነው ልጅ። ያልገባሁበት ቦታ የለም እኮ። እንዴት አባቴ አድርጌ ልንገርህ? እባክህን ልጅ አደራ ከዚህ ሴትዮ ራቅልኝ። ርቀህ በርቀት ተጠንቅቀህ ራስን ጠብቀህ አደራህን። ችግር የለም ወይዘሮ መስከረም የተቻለኝን እሞክራለሁ። እርሶ ራስዎትን ይጠብቁ። የሚደረገውን ነገር በጠቅላላ እኛ እናደርጋለን። እኔማ በእነሱ እጅ ነኝ እኮ። የሚደረገውን ነገር እንዳለ ለሊት እኮ ምኝታ የለንም ከልጄ ጋር። ይመጣሉ መነቃቅረው ይሄዳሉ። በምንም በእነሱ እጅ ነኝ። እኔ አምናለሁ ብለን ልጄን ብቻ አይግደሉብኝ እንጂ ልጄ ብቻ እንዳይሞትብኝ እንጂ እኔንማ ተወኝ። እኔንማ ገለውብኝ ነበር እኮ ሴቷን። ችግር የለም ወይዘሮ መስከረም ምንም የምናጠፋው ጊዜ ቀጥታ ወደ ተግባር ይሄድ። አደራ ልጄ ራስን ጠብቀህ አደራ ነው። ቻችን እንዴት ናችሁ? እንዴት ከረማችሁ? እንግዲህ ዛሬ አንድ ከባድ ሚሽን ይዤ የመጣሁት ወይዘሮ መስከረም በሰጡኝ መረጃ መሰረት እሳቸው ጉልት አካባቢ የሚያዘወትሩ ብዙ ሰላዮች አሉ፣ የአዜብ ሰላዮች እና አንደኛውን ሰላይ እንግዲህ በደላላ አማካኝነት እዚህ አካባቢ የነበረ አንድ ደላላ ለብዙ ስራዎችን ሰራተኞችን የሚያሰራና በሱ አማካኝነት አግኝቼው ለትልቅ ስራ እንደምፈልገው ነገር እንግዲህ ላገኘው እየጠበቁት ነው የምገኘው። እንግዲህ ካሜራዎቻችን ሁላችንም ነገር ተዘጋጅ ነዋል። በቃ ካሜራዎቻችን ሁላችን ነገር ሁሉ ነገር ምናምን ተደብቋል፣ ብዙ ነገሮች ተደብቀዋል። እንግዲህ በተሻለ ግለሰቡን አግኝተን አታለን ያው ነገሮችን መረጃ እንዲሰጠን በብዙ ነገሮች እንዲያግዘን ነው ዛሬ እዚህ ጋር የጠራሁት እና ያው ማስክም ኮፍያ አልተጠቀምኩኝም ዛሬ፣ ምክንያቱም እንዳይጠረጥር በጣም ከባድ ሚሽን ነው ይሄ። ማለት የኔን ህይወት ሁላ የሚወስን ሚሽን ስለሆነ እንግዲህ በጣም በጥንቃቄ ነው ካሜራችን ደብቀን። እንዴ ኤርሚያስ እንዴት ነህ? ሰላም ነህ? እንዴት ነህ? አለ እንግዲህ ያው ታደለ ነግሮ ነበር ያለውን ነገር ያው በስልክም አላወራውህም በአካል ይሻለናል ብዬ ፎቶ ነው ያቀያየረን የኔና ያንተን ፎቶ። እኔ ጋርም እንደዛ ነበር ያደረገው። ያው ለትልቅ ስራ ነው የምፈልግ፣ በጣም ትልቅ ስራ በቢሊየን ብር ነው የምናገኝበት። ሚሊየን አይደል ቢሊየን፣ ኢን ቢሊየንስ የምናገኘው ስራ ነው። እኔም አንተም የምንጠቀመው በዚህ ስራ
ትልቅ ሚሽን ነው እንግዲህ በቀላል ነገር የምንሰራው ስራ አይደለም እና ለዛ ስራ ስለፈለኩ የተሻለ ሰው ስጠኝ ብዬ ነው ታድለን የተሻለ ሰው በቃ ካሉት ደህና ስራ ሊሰራልኝ የሚችል ሰው ታማኝም ነው ስላለኝ ነው ለስራው ለምኑ ታማኝ ነው ብለውኝ አንተ ያልኩና ያው ሚስጥር ነው ስራው ሴክሬት ነው በእኔና ባንተ መካከል እንትን የሚል አይመስለኝም ማለት ምንድነው ይሄን ያክል ምን አይነት ስራ ነው ሚስጥር ነው እነግርሃለሁ ያው ከተስማማን በገንዘቡም ከተስማማን በሁሉም ነገር ከተስማማን እነግርሃለሁ የሆነ ቦታ ሰዋራ ቦታ አለ ዘይደና ይሄም አሪፍ ነው ብዬ ነው ከዚህ እንደዚህ አስተዋጽኦ ከላይ ነው ያመጣው ሶ ያለው ነገር ካለ ግልጽ ሆነ አሁን እዚህ አካባቢ እናውራ ያልኩ ሌላ ሰዎች ስላሉኝ አሁን ለምሳሌ እዚህ አካባቢ ያው ሰውም አለ ሰው ይንቀሳቀሳል በየመንገዱ ይሄዳል ምናምን እዚህ ላውራ ያልኩ ያው መጀመሪያ ታይም ላይ እንደዚህ አይነት ነገሮችን ስተነጋገር ሰው ያለበት ቦታ ቢሆን ይመረጣል ከተማመንከ በኋላ ነው ወደ ሌላ ቦታ ሄደ ያው ሰዋራ ቦታ ለውነታውን ዲቴሉን ለማውራት እንዲመቸን ወደ ሌላ አካባቢ መሄድ እንችላለንና ኦኬ ካለ ካፌ እንግባ እንዴት ነው ሳይሆን ቤት አለኝ እኔ አንድ ቤት አለኝ ተከራዩት ቤት አለ ሴክሬት ነው ትንሽ ወጣ ያለ ቦታ አካባቢ ስለሆነ እዛ ሄደን ያለውን ነገር ብናወራ ያስብያለሁ ወጣ ያለ ቦታ ነው ብዙም እንትን ያለው ነው ቦታ ስለሆነ እዛ ሄደን ቁጭ ብለን ማውራት እንችላለን አሁን ላይ ይበቃናል በቃ ከተዋወቅን ከተግባባን ካፌም ደግሞ አይሆንም ሰው ጫጫታም ያለበት እናንተ መታየትም ሰው ቢያየንም መጥፎ ነው ኦኬ እኔ በፎቶ ነበር ያየው ግን እንዴት ነው የማውቀው አይነት ሰው እንክብኝ ብቻ እሺ እስኪ ራስን አስተዋውቀኝና ያው እኔን ታቀጠርታኛል ብዬ እስኪ ችግር የለም ማለት ይሄን ያህል እንትን የሚል አይመስለኝም መተዋወቁን እንተዋወቃለን እኮ ምንም ኖርማል ነው ማቅ አይነት ነገር መስሎኝ ነው የሆነ ማስክ ኮፍያ አድርገ ዩቲዩብ ላይ መሰራው አይነት ሰው ነው አይደል አይ ባልሳሳት ግሩም ነህ ልበል እንዴት አወቅኝ አይ ነህ ወይ አይደለም እንዴት ነው ፊት ከዚህ በፊት ፎቶ ተልኮልኝ ነበርና እንዳልከው ሲልክልኝ ያው በጣም አይቼ ነበር ማቅ አይነት ሰው እና እንደጠበቅኩት ነው ልክ ነህ አውቀኛ ግሩም እባላለሁ እሺ ማታውቀኝ ደስ ይለኝ ነበር እሺ ችግር የለም ሶ እና ታዲያ ምን ልታደርግ ነው እኔ ጋር እንደዚህ በሳት ላይ የመጣው ምን አሁን ያለ ነገር አለ ከኔ ጋር ማለት ያለ ጉዳይ አለ በስራ ነው እንግዲህ ወይስ ሌላ ጨዋታ ውስጥ እየገባህ ነው ኖ ያልተረዳው ነገር አለ እኔ አሁን ከሚዲያ ስራ ወጥቻለሁ ሌላ ስራዎች የምሰራቸው አው ከዚህ በፊት ግን በአንዳንድ አጋጣሚዎች ወጥቻለሁ ምክንያቱም ያ ስራ የተረፈኝ የነበረው ስቃይ መከራ ጭቅጭቅ ጸብ ነው አሁን ላይ ወደዛ ስራ አልመለስም ኦሬዲ ትቻለሁ ቻናሉ ማየት ይችላል ምናምን ያን ስራ አቁሜ አሁን የራሴን ስራዎች እየሰራው ነው ያለሁት ሶ ምንም ወይ እንዴት ነው አሁን ብቻ ገንዘብ ነው ያው ለኔ እናንተን የሚያገናኝ ነው ገንዘብ ነው ገባህ ብቻ ነው የመጣው ከሶስት ጋር ነው የመጣው አልገባኝ እንግዲህ ያያይ ነው ማስክና ኮፍያ አላረኩ ማስክና ኮፍያ ባረጋው ልትል ይችላል አላረኩኝ ነገራቸው አይታመን ማስክ አረጋለሁ ኮፍያ ማረጋለሁ ከሆነ ሰው እንዳያቀኝ ግን ነገሮችን ስላየው ምን የሚያሳምን ነገር እስኪ ንገረኝ ምን በምን ለምን የሚያሳምነው ነገር በጣም እስከ 1 ቢሊዮን ብር ልታገኝ ይችላል እኔ እናንተ 1 ቢሊዮን ብር ድረስ ልናገኝ ይችላል ገንዘብ በብር እስከ 1 ቢሊዮን ብር ብዙ ሚሊዮን ዶላሮች ልናገኝ እንችላለን ምንድነው ይሄ ያክል እሱን እነግርሃለሁ አሁን ወንጀል ነው ምንድነው ወንጀል ነው እንግዲህ ግሩን የምታውቀው ወንጀል በማደን ነበር አይደል ዛሬ ደግሞ ወንጀል ልንሰራ ነው እናንተ ከዛ ግን ወይ ድምጽን ቀንስ እንዴት ነው እኮ ቦታን አሁን ቦታ ስላልመረጥን ነው እንሂድ ሌላ ቦታ እንሂድ ብዬ ነውና ይቅርታ ግን እያልከኝ ያለው ነገር ገብቷል 1 ሚሊዮን 1 ቢሊዮን 1 ቢሊዮን ብር ህይወታችን አይደለም ከነዘር ማንዘሮቻችን የሚቀይር ገንዘብ ይሄንንም ይኸውልህ በጣም ብዙ ነገር አይቼ ነው አንተን የመረጥኩበት ምክንያት ለዚህ ስራ በቂ ነህ ብዬ ስላሰብኩኝ ነው ሌላ ኮኔ 20 50 30 ሰዎች ማምጣት ይችላልው ግን ለዚህ ስራ በቂ ነህ ታደለ ማለት ወንድሜ ነው ደላለው ኦኬ ተሻለ ሰው ስጠኝ ስለሆነ አንተን የሰጠኝ ገባ ስለዚህ ስራው ምን ያክል አስተማማኝ ነው ማለት እንዴት ነው እንዳንወድቅ ወንጀል ስላለ አስተማማኝ የሚባል ዋስትና የሚባል ነገር የለም ካመለጥክ ታመልጣለህ ከተያዝክ ትያዛለህ ምናመልጥበት በተቻለ እናመልጣለን ምን ያክል ዋስትና አለን እናመልጣለን በምን ልተማመንሽ ካልተነቃ ስራው እስከ ጥግ ድረስ ሄደን እናመልጣለን ኦኬ አሁን ከሌላ ከማንም ጋር ያለን ስራ ታቆማለህ ለማንኛውም ከዚህ አካባቢ ሄድ እንበል ያልኩ ቦታ እንሂድና እዛ ቁጭ ብለን እናውራ
እንዴት ነው ገንዘቡ ግን በምን ያክል ጊዜ ውስጥ ላገኝ ይችላል? እኔ ቀብድ ከፈለክ ዛሬውን ልሰጥ እችላለሁ። እሱ እኔ ጋር ያለኝ ገንዘብ ማለት ነው። ለአንዳንድ ለመንቀሳቀሻም ለምንም እንዲሆን እሰጥሃለሁ ከፈለክ ገንዘብ። ኦኬ እንደዛ ከሆነ ስራውን መጀመር እንችላለን። ችግር የለውም እኮ እንሂድና ሰዋራ ቦታ እናወራ። ከዚህ አካባቢ እንሂድና እንሂድ እና ና ግባ ግሩሜ ና ግባ ችግር የለውም ግባ። ይሄ ነው ቤቴ ነው ያልከኝ? ቤቴ እርግጠኛ ነህ? ቁጭ በል አሁን ጊዜ የለንም። ይኸውልህ ቤት አንተ ነው አይደለም? ግሩም አንዴ ቁጭ በል። አንተ ቤት? ተከራይቼው ነው ለስራ እንዲመቸኝ። ጠጋ በል ዘና በል። ይኸውልህ ምን ይምጣልህ? ምግብም አልሰራውም የላጤ ነገር እንግዲህ ነገሩ ስራው የሚሰራው በመተማመን ነው አይደል? አዎ ያው ማስክና ኮፍያ እንግዲህ ያደረኩት ይኸውልህ ለዚህ አካባቢ ሰው ነው። እሺ እዚህ አካባቢ ሰው አያቀኝም በመልክ አንተ ብቻ ነው በመልክ ታውቀኝና ቻለው ብለህ ነበር። የቱን ስራ? የግሩም አልኮኳው ግን ግሩም ከዚህ በፊት የምሰራውን ስራ ትቻለሁ። አዎ አይ ነው። አሁን ሌላ ሰው ነኝ። አሁን ሌላ ስራ ነው ጀመርኩት አላልከኝ? አዎ ግን እዚህ ሰፈር ሰው እንዳያቀኝ ነው ራሴን የምከልለው ነው። ከዛ እዚህ ድረስ በሰላም ከመጣን በኋላ አሁን ኮፍያና ማስክ አደረግክ። እዚህ ሰፈር ያሉ ሰዎች ማለት ነው። ይሄ ቤት ከዚህ በፊት አውቀዋለሁ። የት ነው የምታውቀው? ማለት ከዚህ በፊት እዚህ ቤት መጥቻለሁ። አረባክ ተመሳስሎብህ ነው የሚሆነው። እዚህ ግቢ ውስጥ ይሄ የሚመስል ቤት እንደዚህ አይነት ቤት ነው ሙሉ ግቢው ምስል አይታችኋል። የተከራዮቹ ቤቶች ተጠቅላላ እንደዚህ አይነት ቤት ነው ሁሉም ያላቸው። ይሄ ፎቶ ባልጠራጠር ከዚህ በፊት አይተዋል። አይውልህ ተረጋጋ። አሁን ምንም እዚህ ጋር አለመተማመን ምናምን የሚባል ነገር መኖር የለበትም በእናንተ መካከል። ለዛ ብዬ እኮ 1 ቢሊዮን ብር ነው። 1 ቢሊዮን ለሁለት አይደለም የምንካፈለው። አንተ 1 ቢሊዮን እኔ 1 ቢሊዮን። ኦኬ በቃሽ። ኦኬ ፌር የሆነ ስራ ነው የምንሰራው። ሁለታችንም እኩል ተሳትፎ ይኖረናል በስራው። ሁለታችንም እኩል የሆነ ገቢ እናገኛለን። ኦኬ ሀብታም መሆን አትፈልግም እንዴ? ከዚህ ዓለም ከዚህ ስራ መውጣት አትፈልግም? ለዛም 1 ቢሊዮን ብር እኮ ህይወትን አይደለም ሙሉ ዘላለም የነ ልጅህ ጭምር ህይወት ይቀየራል። ይኸውልህ ቀላል ብር አይደለም። 1 ቢሊዮን ብር ህይወትን አይደለም ያንተን ብቻ አይደለም ዘርማዘር ልጅ የልጅ ልጁን ላይ ይቀይራል። ገባህ አይደል? ምንድነው እሺ ስራው? ስለዚህ ከሰራን እናንተ ተማምነን ነው። ስለ ስራው ከመንገሬ በፊት ሌሎች ስራዎችን ታቆማለህ ማለት ያስፈልጋል ነገር ነው። አዎ ችግር የለውም። ብቃቱ እንዳለብኝ መቼስ ተማምነህብኛል። አዎ ያው ከብዙ ሰዎች ጋር እንደምሰራ አውቃለሁ። በተለይ ከአዜብ ጋር ምናምን እንደምሰራ ምናምን አውቃለሁ። ስለዚህ ከሷ ጋር ያለህን ውል ታቋርጣለህ። እሱ እያለ ጎን ለጎን ይሄን ስራ መስራት አንችልም በጭራሽ። ግን ይሄን ስራ ግዴታ ማቆም የለብኝም። እኔም አንተ እንዴት ማለት 1 ቢሊዮን ብር አንተ ምን ማለት ነው? አይ ምንም ቢሆን ይሄኛውም ስራ በዚህ ጎን ለጎን እየሰራው ጀስት አሁንም ላይ ቤተሰብ አስተዳዳሪ ነው አይደል? ህይወትን አውቃለሁ ጠቅላላ ነኝ። ያንተ ገንዘብ እስኪመጣ ድረስ ጀስት አሁንም ቢሆን ተስፋ ነው ያለኝ። ተስፋ ሳይሆን ያው ለምሳሌ ዛሬ ሰኞ ነው አይደል? የዛሬ ሳምንት ሰኞ 1 ቢሊዮን ብር እጅ ላይ ይገባል። ምን ነተን ገባህ አይደል? እሑድ ስራውን ከሰራን ሰኞ እጅ ላይ ገንዘብ ይገባል። ኦኬ ገባህ አይደል? 1 ቢሊዮን ብር ደግሞ ቀላል ገንዘብ አይመስለኝም። ለአንተ በጣም ብዙ ነው። ለኔም ቆጥሬ ራሱ አልጨርሰውም አይደለም ተጠቅሚበት። ገባህ አይደል? ስለዚህ ይሄን ገንዘብ እናገኝ የምትፈልግ ከሆነ ካልፈልግ ስራው መተው ትችላለህ። በነገራችን ላይ እኔ ብዙ አሉኝ እኮ ሰዎች ግን የተሻለ ሰው አንተ ትሻላለህ አንተም ተጠቀም ብዬ ነው እንጂ ሌላ ሰው ጋር መስራት እችላለሁ። 1 ቢሊዮን ብር ኦኬ እሺ ስራውን እንጀምራለን። ስለዚህ ከአዜብ ጋር ያለን ስራ ታቆማለህ ማለት ነው። ስለዚህ ከአዜብ ጋር ያለን ስራ በጠቅላላ ታቆማለህ። ለሌላ ስራ መስራት የለብህም ማለት ግሩም ገብቷል እያልከኝ ያለው ነገር? አዎ እሱን ላቆም አልችልም። ኦኬ አትፈልገውም ገንዘቡ ማለት ለራስህ ቢሆን ለአንተ ራሱ አንተ እና እኔ አሁን እዚህ ጋር አንድ ላይ መሆናችን መገኘታችን ብታውቅ አንተንም እኔንም ትገለናለች፣ ታጠፋናለች። እሱ ችግር የለም ተው።
ምንም የምታረገው ነገር የለም ማለት ስለ አዜብ አታውቅም ነው ማናት አላውቅም ስለ አዜብ ስሟን ብቻ ነው የማውቀው ማለት ማናት ምንድናት የሚለውን ማለት አንተ ጋር ያለው ስራ ይቋረጣል እንጂ ይሄን አረጋች እንዴት በዚህ ደረጃ ተፈራታለህ ነው በጣም ብዙ ገንዘብ ነው የምትከፍልህ ማለት አንተ እኔን እንደዚህ ይሄን ያክል ያወቅኝ እንዴት አንተ አዜብን አታውቃት እኔ እኮ ስለ አንተ ነው ማጣራው እንጂ ስለ አዜብ ከአዜብ ጋር አይደለም ስራ መስራት አይደል እንዴ ስሟን ነው በስም ነው ማቃት በቃ አዜብ የምትባል ሴትዮ አለች ከሷ ጋር ይሰራል ምናምን የተባልኩት ኦኬ ለማንኛውም አዜብ ግሩም ተብየውን አንተን ለመግደል እየፈለገች ነው ምን ይሄን አንተ አሁን እዚህ መሆንን ብታውቅና እኔ ብነግራት የመጀመሪያ አንተ ትገደላለህ ቀጥሎ እኔና አንተ ደግሞ እንደዚህ መገናኘታችን ብታውቅ እኔን ታጠፋኛለች ምንድነው ከኔ የምትፈልገው ማለት የት ነው የምታቀኝ እኔን አላውቅም ብቻ ግን ፈልጉልን ብላን ነበር እኛ አንተን ለሚያገኝ ሰው ዳጎስ ያለ ገንዘብ እንደሚከፈለው ነበር የነገረችን እኔ እኮ አላቃትም ማለት እኔ በስም ነው አዜብ የምትባል ሴትዮ ሲባል ማቀው እንጂ ማለት ሌላ ጉዳይ የለኝም ከሷ ጋር ወይታል ችግሩ አንተ እሱ ጋር ነው እኔም ካንተ ጋር ለስማማ የቻልኩት እኔም እንደማንኛውም ሰው ታማኝ ሰራተኛ ነኝ እኔና አንተንም ያገናኘን ስራ ስለሆነ ነው ዝም ያልኩ ባይሆን ኖሮ እዛው ነው የተገናኘን ሰዓት ላይ ሜሴጅ ወይ ብደውልላት ኖሮ ለሷ ቀጣ አንተ ጋር ሰዎች ይላካሉ ትሄዳለህ ትታፈስ ነበር ሰው ቀጥሎ ምንድነው የምትደረገው ትገደላለህ ሰው ስራ ስላገናኘን ነው ዝም ያልኩ አንተ ሰውን አታውቃትም ማለት ነው ያው ለኔ አሁን አንደኛው የግሩም የሚባለውን ስራ ማለት በማስክ በኮፍያ እንደዚህ ሆኜ የምሰራው የተውኩበት አንደኛ ምክንያት በቃ የሆነ ሚኪናውና የሚባል አንድ ጀዝባ የሆነ ወንድም አለኝ እሱ ከርቶኝ ነው ተስፋ ቆርጬ ወደዚህ ስራ የገባሁት ማለት ማን ያልከኝ ሚኪናውና የሚባል አንድ ምን ነው አይ ታውቃለህ አይ አላውቀውም አይ ከዚህ በፊት የሰሙት ያክል ቆይ ወንድሜ ነው ነበረ በፊት እና ከዳኝና ከዛ በኋላ ያው ከሱ ጋር ተለያየን ከዛ በኋላ ነው ስራው አስጠላኝና ወደዚህ ስራ የገባሁት ያው ብዙ ወንጀሎች ሰርቻለሁ አሁን ላይ ሰሞኑን ዝርፊያዎች ምናምን ከሰማ በእኔ የተነሳ የሚዘረፉ ናቸው ያ ብዙ ሰዎች ከርተውኛል ጓደኞች እንዳለ የሉም አሁን ጥለውኝ ሁሉም ጠፍቷል ብቻዬን ነው ያለሁት አሁን ምንም ገባ በቃ ምንም ጥቅም የለውም አየሁት በሚኪ አየሁት እሱም ከርቶኝ ብዙ ነገር አድርጌለታለሁ ህይወቱን ቀይሬለት ምናምን ከዳኝ ስለዚህ የራሱ ጉዳይ አሁን አላቅም ሞቷል ነው ምናምን ይሉኛል አንዳንድ ሰዎች ወንድሜ ነው አይ ወንድሜ እንኳን አይደለም ያው እንደ ወንድም ነበር የማየው ምናምን ግን በቃ አሁን ሞቷል ምናምን አሉኝ የራሱ ጉዳይ አልኩኝ እኔ ደግሞ ታውቃለህ የራሱ ጉዳይ ምን አባቱ ሞተ አልሞተ ምን አንድ ህይወቴን አበላሽቷል ምናምን ከዛ በኋላ በቃ ተስፋ ቆርጬ አሁን ወደ ሌላ ስራዎች የገቡት ለዛ ነው ብቻ ግን ያንተ ምርጫ አሪፍ ነው ይሻለኛል በቻልኩ አቅም አንተም ራስህ ብትሸሸግ ነው የሚሻል አዜብ እንደዚህ አንተ ምን አርጋት ለምንድን ነው ቆይ የምትሸሸገው ብዙ ሰዎች እሷም እንደዚህ ከፈለገች ከሷ አንፃር ደግሞ ሌላ ብዙ ሰዎች ሊፈልጉ ይችላሉና ራስን ብትጠብቅ መልካም ነው ያስባል ስላመንኩ ነው ይሄን እንኳን እየነገርኩ ያለሁት ፍቃደኛ ኮንግ እንሰራለን ካልሆነ ይቀራል ብቻ ግን እኔ እሷ ባለችበት እንትኖች ላይ መግባት አልፈልግም እሷ ራስ ወጥቼ ማለት እሷ ከሷ ተለይተ ይሄን ስራ ካልከኝ አልችልም እኔም ለራሴ ነፍሴን ፈልጋታለሁ ቆይ ምንድነው ካዜብ ጋር ምንድነው ካዜብ ጋር ማለት ምንድነው ይሄን ያለ ማለት ምንም ነገር የለም ግን እኔም ታማኝ መሆን አለብኝ አንተ አላወካትም መሰለኝ መቼስ ባህሪዋን አላወቀውም መሰለኝ አዜብን ያወካት እየመሰለኝ አይደለም ማለት እኮ ነገረኝ እኔ እንግዲህ የሰማሁት በቃ አዜብ የምትባል ሴትዮ እንደምትሰራ ነው ከሷ ጋር ስለሷ ለምን አጣራለሁ ጉዳይ ካንተ ጋር ነው እንጂ ከሷ ጋር አይደለም ግን አንተ በምን ያህል እየፈራሃት እንደሆነ እኔ እንጃ ይሄ የሚያሳየው ለስራ ታማኝ እንደሆንክ ያሳያል ግን ትንሽ ያወዛግባል እሱነት ነው አንተ እኮ ቀደም እንዴት ነው እኔ ጋር ስትመጣ ስንገናኝ አካባቢ አንተ ጋር ስመጣ እንዴት ነው አልከኝ ስሟን ስለጠራልኝ ከኔ ልቅ ሞርሷ መታቀስ መስሎኝ ነበር ደግሞ ቀደም ስታወራ ምንድነው ያልከው ሚኪ ምን ሆኗል ያልከኝ ሞቷል ነው የሚሉኝ እንግዲህ እኔ ያው የራሱ ጉዳይ ባክ ስለ ሞተም አልሞተም አይጠቀመኝም ምክንያቱም ከድቶኛል ለማንኛውም ገዛው እንደሞ የከዳሰው ምን ሚኪ አልሞተም የምርን ነው የት ነው ያለው መግደል ፈልጋለሁ ያለበት ድረስ እጂ ማለት ሚኪን መግደል ፈልጋለሁ
ለራስህ እንዳትሞት ነፍስም ትፈልጋታለህ አይደል? አዎ ግን መግደል ፈልጋለሁ ነገር ማወቅ የለባትም ብያለሁ። አዎ ሶ ይልንገርህ እሺ። የት ነው ያለው ነገር? ሚስጥር ነው። ምንም እንደማታደርገው ብቻ ቃል ግባልኝ እኮ ንገረኝ። ችግር የለም። አይ ይሄ እንደዚህ አይነት ቦታ ላይ ነው ያለው ምናምን ቢል ነገር አልችልም። ነው የተሳሰር ነው እንደዚህ እዚህ ስፍራ ላይ ነው ምናምን ቢል ነገር አልችልም። ግን ሶ በህይወት እንዳለ እነግርሃለሁ። ቤትም አድርጋ አንተ እንደምደርስበት ስለማቅ ነው። ሶ ብቻ አልሞተም አለ በህይወት። አዜብ አግተው እሺ እኔንም ልታገተኝ ነው የምትፈልገኝ? አንተን ልታግትህ ብቻ አይመስለኝም፣ ልትገልም ትፈልጋለች። እሺ ለምንድን ነው ያገተችው? ሚኪን ይመስለኛል የሆነ ቁልፍ እጁ ላይ እንዳለ እንደዛ ነው ብቻ የነገረችን። እና እጁ ላይ ቁልፍ እንዳለ የሆነ የካዝና ቁልፍ ምናምን ነገር ውርስ እንዳለ ብቻ መሰለኝ እንደዛ ነገር ብዙ ሀብቶች እንዳሉት ብላ አስታውራ ነው የሰማነው ነው። ለማንም እንዳትናገሩ ብላናለች። ብቻ ግን ስላመንኩ ነው ይሄን ይሄን። አይ እናንተ እኮ አሁን እኮ ቤተሰብ ሆነናል። በቃ እኔ ከማንም ሰው ጋር ዝምድና ወዳለሁ። ምናልባት እኮ ከሳምንት በኋላ ልንገናኝ እንችላለን። ግን አሁን ያለችንን ታይም አይታወቅም። የሆነ ሰዓትም ደግሞ ልንገናኝ እንችላለን። ግን ያለችንን ታይም በቃ በፍቅር በሰላም ሆነን በቃ ገንዘባችንን ተካፍለን ብቻሽ እንላለን። ኦኬ እንደዛም ይሁንሽ። እና እንዴት ነው መሰለህ ስለሚኪ ሚኪ አሁን ግን በአዜብ እጅ ውስጥ ነው ያለው። ታስሯል። እሷ ጋር ነው ያለው። ብቻ ወደ አዲስ አበባ ጥግ አካባቢ ላይ መጋዘን አለ። መጋዘን ውስጥ ታግቶ እንዳለ እዛ ውስጥ ነው ታፍኖ የሚኖረውና ለረጅም ጊዜ ሆኖታል። ብቻ አንተ እንዳልከው ውጪ ሄዷል ብሎ የሚያስቡ ሊኖር ይችላል። ሞቷል የሚሉ ብቻ እስካሁን ማንም አይቶት አያውቅም። እኔ እንደሞተ ነው የማውቀው የነበረው። አልሞተም። ብቻ አልሞተም። እዛ ነው ያለው። በአባቱ ምክንያት ነው አዜብ እንደዛ አግታ ያስቀመጠችው። አባቱ ምን አድርጎ? አባቱ ሙሉ ውርሱን ለሱ ሰጥቶታል መሰለኝ። እንደዛ ነው ብቻ እኛ ጋር ፍንጩ የደረሰና እኛ ይሄ ሙሉ ነገር ለኔ አልተነገረኝም። አንድ ሰው ግን ብቻ አለ ከኔ በላይ ይሄን ነገር የሚያውቅ አንድ ሰው አለ። ማን ነው? ደጀኔ ይባላል። የሷ በጣም የቅርብ ሰው ነው። ያዜብ ማለት እኛ ተላላኪዎች ነን። እኛ ነገሮች እንድናጣራ ነው የምንልከው። ከኛ በላይ ደግሞ አንድ የቅርብ ሰው አለ። አማካሪዋ ነው። ከኛ በላይ እሱ ነው የቅርቧና ብቻ ይሄ ነው ሁሉ ብዙ ነገር ከኛ ይልቅ የሚያውቀው ደጀኔ ነው። እሱ ለኛ እንደነገረ እንደሆነ ሞገስ ውርሱን ለሚኪያስ እንዳደረገ በሚኪያስ ስም እንዳዞረና ብዙ ሀብት አሁን በሚኪያስ ስም እንደሆነ እና ቁልፉም ያለው አሁን ሚኪያስ እጅ ላይ እንዳለ ነው ይሰማል። ብቻ በዛ ምክንያት መሰለኝ ሚኪያስን ያገተችው። ሚኪያስ ደግሞ ምንም ነገር አልናገርም እንዳለ ነው እስካሁን ድረስ። እስካሁን እያስፈራራችሁ ነው። መጨረሻው ግን እስከ መግደል ድረስ እንደምትሄድ እያስፈራራች ነበርና እሱን ምገለዋለሁ እያለች ነው ብቻ በዚህ ምክንያት አባቱንም እያሰቃየችው ነው። ሞገስን እያሰቃየችው። የት አባቱ ይበለው ብቻ ይበላችሁ ይሰቃዩ። በጣም መጥፎ ሰው ብታይ ሚኪ ማለት ጥሩ ሰው መስሎ በቃ እኔን እንደ እባብ ገብቶ ብዙ ነገር ያደረገኝ ሰው ነው። እውነት እንደ እባብ ገብቶ በቃ አሰቃይቶኛል። ብዙ ነገር መከራ ውስጥ በቃ ስቃይን ያበላኝ ሰው ነው። እኔ ለሱ ግን አይመስልም በሆነ ጊዜ ወደ ሆነ ቦታ ስናሸጋግረው ውሰዱት ብላን ነበርና እንደዚህ አይነት ሰው አልመሰለንም ነበር። ሰው መጥቷል መሰለኝ። ምን ሳሮ ግቢ ማን ኤርሚ ምን ታረጋለሽ እዚህ? ምን ታረጋለሽ? ታውቂዋለሽ እንዴ? ግሩም ምን እየተፈጠረ ነው? ታውቂዋለሽ እንዴ? እሱ አንቺ እንዴት እዚህ መጣሽ? ማነች ግሩም ምን እየተፈጠረ ነው ያለው? ታውቂዋለሽ ወይ እሱን? እኔ ወንድሜ ነክ ብዬ ሁሉንም ነገር በነገር ቆይ ምን እያደረክ ነው ያለከው? ታውቂዋለሽ ወይ እሱን? እንዴ ፍቅረኛ እኮ ነው። ምን ለማለት የማን ፍቅረኛ? የኔ ግሩም ምንድን ነው የምትስቀው? አንቺ እንዴት እዚህ መጣሽ? እንዴት ልመጭ ቻልሽ እዚህ? እንዴ ቤቴ እኮ ነው። እንዴት አልመጣም? ሳሮን አንተ ቤቴ ነው አላልክም? ውጡላችሁ ውጡ። በቃ ምንሽ ነው? ማን ነው? ውጡ። ማን ምንድነው ግሩም እያደረክ ያለው? ቁጫል ምን ነው የተካሄደ ያለው? ሳሮን ሚሹን አበላሽሹ። ግሩም ምን
እየተፈጠረ? እኔ ሁሉንም ነገር ስለነገርኩ ግን ምን ካሜራ ነው? ገና ካሁኑ ማጣራጭ ቆይ ምን እየተፈጠረ ያለው? አቶ ናቅጨ እንዳነከ አቶ ካሜራ ነው። ቁጭ ግሩም ተጠንቀቅ። ግሩም እንዳነከኝ ረብ አዜብ ትገልሃለች። ትነከኝና አዜብ አትለቅህም። ተውረብ ግሩም ነፍስን አፈልጋትም መሰለኝ። ግሩም ተውረፍ ብያለሁ። ግሩም እረፍ ብያለሁ። ተጠንቀቅ። አንቺ እንዴ ከየት አገኛት ደግሞ? እሷን ከየት አገኛት? ቁጭ በይ ሳሩ። እንተማመን ተባብለን አልነበር? ግሩም ተማመን። አምኜ በመጣው ተማመን እኮ ማለት ምን? እሺ ከግሩም ጋር ልትሰራ አዜብ ይሄን ነገር ማወቅ የለባትም። ካሜራውን አጥፋለሁ። 1 ቢሊዮን ብር ልታገኝ ከግሩም ጋር ልትሰራ አይደል? ማለት ምን ፍቅረኛ ነው ያልሽው? አዎ ፍቅረኛ ነው። ምንድነው እየተፈጠረ ያለው? አንቺ ነሻ የገዛ የወንድምሽ ጠላት ሚኪን ያሳገትሽው አንቺ ነሻ ማለት። እሱ እኮ የአዜብ ሰራተኛ ነው። የአዜብ ቅጥረኛ አንተ ያገተው እሱ ነው እኮ ነው። አንዴ ዝም በይ። ቆይ አንቺ ቆሻሻ አንቺ ምንም የምታውቂው ነገር የለም። እኔ ቀርበክ ነው ወንድሜ ነገትከው። ምንም የምታውቂው ነገር የለም። አንዴ ዝም በይ። ቆይ ተረጋጊ ሳሩ። ግሩም እውነት ነው። ሳሩ እንደዚህ መልካም ነው። ተረጋጊ። አዎ እሱ ነው ግሩም ባመንኩ ወንድምሽን ያገተው። የኔ ነው ወንድምኪ ምን አለ ገጽ እኔ አታልዬ ነበር እዚህ የኔ ቤት ነው ብዬ ይዤ የመጣሁት። እኔ እኮ አልመጣም ብለሽኝ ነበር። አልመጣም ስትይ ነው እሱን አታልዬ የኔ ነው ወንድምኪ እሱን ያሳገተው። አዎ ፍቅረኛ ነው ያልሽው እኮ በፍቅረኝነት ሰበብ ቀርቦሽ ነው እያንዳንዱን ነገር ግሩም እቺ ልጅ አስልኝ። አንቺ ረፍ ተጠንቀቅ። ሳሩ እንዳልመታሽ አርፈሽ ነው እንዳልመታሽ። ተረጋጊ ሳሩ። እንደዚህ መልክ አይደለም። ግሩም አንተ እንገናኛለን። አስወጣኝ። ግሩም አሳልፈኝ። ግሩም አሳልፈኝ። ግሩም ልሂድ። ምንም አይነት ነገር ግሩም እስካሁን እሺ ስለነበረን ጊዜ እጅግ አድርጌ በጣም አመሰግናለሁ። አሁን ልሂድ። ልቀቁኝ። ልሂድ። ሚኪ የት ነው ያለው? አላውቅም። ሚኪ የት ነው ያለው? በታማኝነት መጀመሪያ ነግሬሃለሁ። ሳሩን አንቺ ተረጋጊ። ይኸውልሽ ይሄ ነገሮችን ለማጣራት ነው። ልሂድ እንደምትፈልግ ግሩም። እኔ ካንተ ምንም ነገር አልፈልግም። በሰላም ልሂድ። ተው በቃ ላቁት በል። ቆሻሻ አንተ ግን ጀጅን ታገኛለህ። እሺ ማመንኳችሁ ጀጅን ታገኛለህ። ማመንኳችሁ። ያዛት እናንተም የእጃችሁን ታገኛላችሁ። የት ነው ያለው? በሰላም የምትለቅ መስሏል። ሚኪ የት ነው ያለው? ደግሞ ይደርሱበታል። ምን የት እንዳለው የት ነው ያለው? ሚኪ ሌላ ተካራ ውስጥ መግባት አልፈልግም ካንተ። አላውቅም። ሚኪ የት ነው ያለው? ማስነገረኝ ከሆነ ህይወት ይበላሻል። እንዳሁኑ እንደ በፊቱ ገንዘብ ከፍላለሁ ብለህ ማምን መስሏል። የፈለከው ማለት ያንደንዱ ቪዲዮ ተቀርጿል። አዜብ ከምታረገኝ በላይ መቼስ ምንም ልታረገኝ አትችልም። አዜብ ዘመዴ ነች። አቶ ሞገስ ማለት ጓደኛዬ ነው። ያ ትልቁ ሰውዬ ጓደኛዬ ነው። ማን ነው? ቆይ ይሄንን ቪዲዮ ወስጄ ለሷ ልክላታለሁ። እሺ አቶ ካሜራውን አጥፉ። ካሜራውን አጥፉ። ምንም ይጠፋ ነገር የለም። ይሄን ቪዲዮ ወደሷ ልካለሁ። ባመንኩ። ከዛ በኋላ ምን ያህል እንደከዳት ምን ያህል መረጃውን ወደኔ እንዳወጣ ያበቃላል። እሺ አሁን ሌላ ነገር አልፈልግም። እውነታው ነገር ምንድነው የምትፈልገው? እሺ ምንድነው የምትፈልገው? እሺ በሰላም ልቀቅ። ሚኬት ነው ያለው። ስለ አዜብ እያንዳንዱ ነገር ንገረኝ። ቪዲዮን አጠፋላለሁ። አይካልክ ግን በቃ ያወኩትን ነገር እኮ ነገርኩ። ከዛ በላይ እኔ ምንም አውቀው ነገር የለም። ሚኬት የት እንዳለ ምንም አውቀው። ስለዚህ ይሄ ቪዲዮ ይላክላት ማለት ነው። ማለት ይላክላት። ተተማምነን አይደለ አብረን የተቀመጥነው? አምኜማ አለ። እሺ ብዬ አይደለ እዚህ ድረስ የመጣሁት? ባመንኩ ለምን ነው እንደዚህ የምታረጉ? ይሄ ቪዲዮ ይላክላት ማለት ነው። ለአዜብ ይላክላት። በቃ ችግር የለም። ቀላል። እሺ እነግርሃለሁ። በቃ እንትን በል አዘጋጅ። እሺ እነግርሃለሁ። ንገረኛ። ቀጥል። ጊዜ የለኝም። ቶሎ በል ብቻ። በቃ ስለ አዜብ የነገርኩ ነገር ያ ሁሉ እውነት ነው። ሌላ ምንም ስለ አዜብ የደበቅኩ ነገር የለም። ነገር ግን አንድ የደበቅኩ ነገር አለ። ሞገስ አሁን እንደዚህ አልጋ ላይ ተኝቶ ያለው በአዜብ ምክንያት ነው። እሷ ነች። የሷ ሰራተኞች ናቸው ሞገስ ቤት ውስጥ ያሉት። እሺ። እና በሰራተኞቿ ምክንያት ተጠቅማ ምግብ ላይ መርዝ እየተቀመሙ ይሰጠዋል። ለምን? አይ ዶንት ኖ። ብቻ ቀስ በቀስ እንድትገለው ነው መሰለኝ አላማው። ብቻ መግደል ነው ሀሳቧ። ሀብቱን ትፈልጓለች። ያው ምንም ያክል ሀብታም ልትሆን ትችላለች። ታውቃለህ ምን ያክል ሀብታም እንደሆነች። ያው በውሸት ሰነዶች እያመሳከረች የብዙዎችን ሀብት ወደ ራሷ አዙራለች። ምን አይነት ጉዳይ እንዳላት ከሞገስ ጋር
ይሄን ያክል ጠልቄ ባላውቅም ብቻ የሞገስን ሀብት ትፈልጓለች። የሞገስ ሀብት ደግሞ ያለው አሁን በሚኪያስ እጅ ነው። ሶ ሞገስን አሁን እያሰቃየችው ነው ያለችው። ሞገስ እዚህ ነገር ላይ እንዳይደርስ ይሄን ነገር እንዲያውቅ አትፈልግም። ሶ ቀስ በቀስ ልትገለው ነው የምትፈልገው። በሷ መንገድ ነገሮች አጣርቶ ወደሷ እንዳይደርሱ አድርጋ ልትገለው እያሰበች ነው። እና አሁን በጣም ፓራላይዝድ እየሆነ ነው ያለው ሞገስን። ሞገስ ደግሞ አሁን ስፍራው ተቀይሯል ነገር መሰለኝ። ብቻ መጋዘን ውስጥ አሁንም ሌላ መጋዘን ውስጥ ተቀይሯል። ብቻ ብዙ መጋዘኖች አሏት እና እዛ ውስጥ ታግቶ ነው ያለው ሚኪ። ስለዚህ አሁን በሷ እጅ ነው ያለው። የማውቀው ይሄን ከዚህ ውጪ ምንም የማውቀው ነገር የለም ሶሊድ። ስለዚህ ቪዲዮ ይለቀቅ የማትነግረኝ ከሆነ ነገርኩህ። ከዚህ በላይ ቪዲዮ ወስደን ከዚህ በላይ ምን ልንገር? ሚኪያስ በተደጋጋሚ ለማምለጥ እየሞከረ ነበረና በዛ ምክንያት መጋዘኑ ቀይሯለች እንጂ አሁን በእጇ ነው ያለው ማለት ነው ሚኪ። አዎ አምልጦ ነበር። ነገር ግን ብዙ ጊዜ እንደዚህ እየሞከረ ነውና ከዛም በመጨረሻ ሲያመልጥ አሁን ወደ ጨለማ ክፍል ከአዲስ አበባ ሌላ ቦታ ላይ ነው የወሰደችው። ከአዲስ አበባ ሳታወጣው ራሱ አይቀርም። ብቻ ለኛም አልተነገረንም። እኛ እየረዳ ነው ያለ ነው የመሰላት መሰለኝ። በዛ ምክንያት ራቅ አድርጋ ወስደዋለች። ብቻ ብዙ ነው። ግን ይሄን ያክል ነገር ያለው አሁን ብሄድ ወደም አትሄድም። ይኸውልህ ይሄ ቪዲዮ ነው አሁንም ምንም ይጣም ያለ የማውቀው ነገር ሁሉ ነገርኩ ነው አይደል እኮ ነገረኛ። አሁንም በቃ በቂ መረጃ የምፈልገው ድረስ ካላገኘው ድረስ ስለሚኪያስ ነገርኩ። ስለሞገስ ነገርኩ። እያንዳንዱ ነገር ተቀርጿል። ስለአዜብ ነገርኩ። ሌላ ምን ልንገርህ? ማን ነው መድኃኒት የሚያመጣላት? ለአዜብ ከየት ነው መድኃኒት የምታመጣው? እሱ መመረሻ እሱ አንድ ዶክተር ብርሃኑ የሚባል ሰው እንዳለ እና እሱ እንደሚቀምመው ነው የሰማሁት። እና ሰራተኛዎች አስገብታለች እሷ ደግሞ ወደሱ ቤት ደላሎች በሚያስፈልጉ ሰዓት እሷ ነች ደላሎቹን አገናኝታ። ብቻ ደላሎችም የራሷ ሰዎች አሏት። ደላሎችም ሰራተኞችንም እንዲያመጡ አድርጋ አስገብታለች። እነሱ በሚወጡበት ሰዓት መድኃኒቱን እያዙ ይገባሉ። እንደዛ ነገር መሰለኝ። እና የሚቀምመው ዶክተር ብርሃኑ የሚባል ሰው አለ። እሱ ነው እየቀመመ የሚሰጠው። እና ቀስ በቀስ ይሄ አይምሮን እንዲስት የሚያደርግ መድኃኒት እና ቀስ በቀስ ፓራላይዝድ የሚያደርግ አሁን ፓራላይዝድ እየሆነ ነው የሰውዬ። እና ብዙ የማስታወስ አቅሙ እየተጎዳ ነው ያለው። ሁላ መናገር እስኪያቅተው ድረስ እየሆነ ነው አንዳንዴ። እና መድኃኒቱን ሳይወስድ ሲቀር ነው ትንሽ እንትን ሊለው የሚችለው። ከዛ ውጭ አሁን ቀስ በቀስ ልትገለው እንዳሰበች ነው የምናውቀው። ብርሃኑ ይባላል ብቻ ዶክተሩ። የት ይሁን ግን ማን ይሁን ግን አናውቅም። እኛ የምናውቀው እሱን ብቻ ነው። በጣም ጥሩ። ስለዚህ ደጀኔ ብለኛል ቅድም የአዜብ ቀኝ እጅ፣ አሁን ደግሞ ዶክተር ብርሃኑ ብለኛል። ስለዚህ ሁለቱ ያሉበትን አድራሻ ትሰጠኛለህ? ምን ያደርግልሃል? ቆይ ደጀኔ ጋር ይዘኝ ትሄዳለህ? ቆይ ምን ያደርግልሃል? እሺ ሁሉ አላደርገውም፣ በፍጹም አላደርገውም። እሱ እንዴት የኔ ያክል ያመንኩህ እንዲያምኝህ እንደዚህ ካለከኝ ዘጋጁትና ላኩላት ለአዜብ በሞገስ በኩል በሞገስ ልክ አድርጋችሁ። እሺ ሲስተንሽ ነው ወጣ ደጀኔ ጋር ይዘኝ ትሄዳለህ? ነይ